በጣም ነው የከብደው። እውነት መንገድ ተጀመረ አምላክ ፈቃድ የዋለው የሰርግ ፕሮግራም ልምምዳቸው ይሄን ይመስል ነበር። ቡራና ሀይሚ ኮል ሳወራ ምናምን ውጭ ያሉትን አወራለሁ እና ማለት እንገናኛለን እንደዚህ ከቤተሰቦቻችን ማለት ስንናገራቸው ራሱ ልጆች ናቸው አትናገሯቸው ሀይሚንም ብሩኬንም የሚሉ አሉ። በኮመንት እኔ ጋርም አሉ እንደዚህ። እውነቱ ነው። እዚህ አጋጣሚ ሲያገናኝ ይገርሙኛል። ልጄ እንዴት ነህ ምናምን ይሉኛል እና ማለት ነው ትክክለኛ ሙሽራ መስሏል። የሆነ ቀመስ ያደረገውላ ነው የሚመስለው ማለት ነው። ወሬ ለቆበታል ዛሬማ። ኢኮኖማ የኔ ትንሽዬ ልጅ ምናምን ሲሉኝ በጣም ከእኔ ማህሚን በጣም ነው ደስ የሚላል። እውነት ለመናገር እናቶችን በዚህ ልክ ማመስገንህ በጣም ደስ ይላል። እንዲሁም ቤታቸው ሶፋ አስገብታቸዋል። ብዙ አታፈጥብኝ፣ ለዛ ነው የለበስኩት። ቢምቢ ነኝ እንደ ቢምቢ ነሽ ወይ አጎበር። አስተያየት እንሰጣለን ጋይስ። እንግዲህ አስተያየት ስንሰጥ እንግዲህ ሀይሚ ቬሎ ለብሳለች፣ ተሸፍናለች። ወግ ማረጉ እንደዚህ የሚባል አላዳምጥሽም። እኔም እኮ ማወራ ነኝ። ብሩክ ቀብራራው ስንል የኔ ብቻ ድምፅ ይሰማማ አትበል እንዴ። ሀይሜንም አዳምጣት፣ የማወራ መብት ስጣት። አባወራው እኮ ነው የሚበልጠው ሴትዮ። እኔ ባልኩት ነገር ትመሪያለሽ። በቁመት ነው ኧረ አይደለም። ቡቡ የኔ ሀሳብ ብቻ ይሰማ ካልክማ ትዳር ላይ የኔ ብቻ ልሰማ የሚባል ነገር አይሰራም። እዚህ በሰርጋችን ማላ እንጣላ ሴትዮ ግን ሰማሽ። ባፍሩም እኮ እውነት በዚህ በአሁኑ አስተያየታችሁ የሰርጋችሁ ቀንም ልትጣሉም ትችላላችሁ። እውነቴ ነው። ይገርማል። እና የእናንተ ነገር እኮ እንደው አገኘሁላት ዘፈን እንደ ቀልድ ዘፈኝ ነኝ። ሀይሚ እዚህ ቤት ከገባች በኋላ ማለት ነው ሳይለንት ትሆናለች። ምንድነው ነገሩ? ምንድነው በውስጡ ሻያሽው? አይ እኔ ዘፍናለሁ አላልኩም። አንተ ነህ ዘፍናለሁ ብለህ በግድ ሂጂበት። አይ አቤት አንደበት፣ አቤት አወራር። ሀይሚ ለስንት ቀን ነው ይሄ ነገር ግን አልገባኝም። አሁን ደግሞ ብሩኬ ለቆበታል ምላስ ጋይስ። ኧረ በቃ ተሰፍረኝ። አንተ የሰርጋችን ቀን ዘፍን። አይ ግን 7-0 ማለት መሪ እንደሆነ ታውቆኝ እኮ ነው። እንደው ቀድሞ የሚያውቀው ነገር ባህሪዋ ማለት ነው። 7-0 ትመሪኝ እንደሆነ አላለም። እውነት ትክክለኛ አመለካከት እንዴ። ውስጥ እኮ ነው ዳልሽ፣ እዚህ ላይ ነው ያለው። ውስጥ እኮ ነው ዳሌማ። በቃ ለብሩክ ተሰጠ። ለነገሩ ብድርሽን ነው የመለሽው። ትናንት ከንፈሬ ምን ታይኛለሽ አለ። መብትሽ ነው ማየት። ዛሬም እንግዲህ ዳሌው መጠየቅ መብቱ ነው። ቤተሰብ አስተያየት ስጡን። የሰርጋችን ቀን እንዴት እንደምንሆን ሙከራ እያደረግን ነው። አስተያየት ስጡን ብለው ነው የመጡት። እንግዲህ እንደምታዩዋቸው ብሩክና ሀይሚ ተሞሽረዋል። ኦልሬዲ መድረክ ላይ ናቸው። ተስተናጋጆቹንም እንዴት እያሏቸው ባይዘወይ ማለት ነው። ለሰርጋቸው የሚበሉ በላተኞች ማለት ነው። ከአሁኑ ተነገራቸው። ወይኔ ገረጣችሁ እናንተ ልጆች። ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት ናችሁ? ደህና ናችሁ? አለሁ እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም ነው በኔ ጋር። እንግዲህ የንጉሱና የንግስቷ ሰርግ በዚህ መልኩ የተካተተ ይመስለኛል። ዛሬ እውነት እንደው ለእኛ እናዝጋችሁ ብላችሁ አስባችሁ ነው እንጂ በጣም ብዙ ነገር ይጎላል አይደል ቤተሰቦች? ይጎላል። ልብሱ ነው የተለበሰው። ልብሱም ከሞላ ጎደል ነው። ምንም ማለት አይደለም። ሙከራ ነው፣ ችግር የለውም። ነገር ግን የሰርጋችሁ ቀን እንዳትጨቃጨቁ። የሰርግ ቀን ኳስ የሚባል ነገር የለም። የሰርግ ቀን ብሩኬ በቃ ኮስተር ቀብረር በቃ አማች ማለት ነው። በቃ አለ አይደለ? አማች ሁላ አይጨፍርም አይደል? እንዲህ በሀገራችን በእኛ በገጠሩ ማለት ነው። በሸዋ ባህል ነው የምነግራችሁ። በቃ ኮራ ቀብረር ነው እንጂ የዛ ቀን ጃኬቱን አውልቆ ከጨፈረ ምናምንማ ወይ ለቤተሰብ ክብር የለውም ይባላል። በእርግጥ ያው የብሩክ ክብር የተመሰከረ ነው፣ ምንም ችግር የለውም። ግን ቢሆንም የዛ ቀን መጨፈር አይጠበቅም። ከሚዜዎች ጋር ግን እርግጠው እኔማ የዛ ቀን ካልጨፈርክ ፈጣሪ አላለውም እንጂ የሰርጋችሁ ቀን እገኛለሁ ብዬ ነበር። ትኬት ልቁረጥ እንዲ ጋይስ፣ ካላስገቡኝ ሴጄ ደግሞ እዛ እንዲህ ትኬቴን ከሰሬ ባያስገቡኝስ? የት ነው? ሄልተን ነው ሸራተን ነው ያለው ሰርጉ። እንደዛ ነው መሰለኝ። ብቻ አላውቅም። ተወስኗል ግን አልተወሰነም። ለማንኛውም እስኪ እየደረስንበት ካስገቡኝ እሄዳለሁ፣ ካላስገቡኝ ትኬቴንም አልከስርም። እናቴ በዚህ በተወደደ ዶላር ምን ነው ሸዋ። እና ለማንኛውም ዛሬ ብሩክ በጣም ወሬኛ ሆኗል። በቃ ወሬኛ ስላችሁ የማውራት ሱስ በቃ ብዙ ነው ያወራው ማለት ነው ዛሬ። ግን ብሩኬ የሆነ ነገራቶችን የሆነ አማርኛዎችን ግጥምጥም አድርጎ የሆነ በቃ እንዴት ነው አሁን የሆነ ቅልጥፍጥፍ አድርጋችሁ አማርኛ አሁን የምታወሩት ወሬ አለ አይደለ? ብሩኬ አሁን ወሬ ማውራት አይችልም ብሩኬ ማለት ነው። የሆነ የመጣለትን ብቻ ነው የሚያወራው እንጂ ያ ችሎታ ቢኖረው አሁን ዛሬ ያወራው ወሬ ቁም ነገር ነበረው። ግን ማውራት ስለማይችል ብቻ ግን
የሆነ አማርኛዎችን ስላልገጣጠማቸው የሆነ ቆላና ደጋ ሆነ ያወራው ወሬ ማለት ነው። ምንም ማለት አይደለም። ኤኒዌይስ ግን የእንትን የሰርግ ቀን ግን እንደዚህ ቅብጥር ጥብጥር እንዳትል በቃ ሲሪየስ ቀብራራችን እንድታኮራን በቃ ወደኋላ ወደፊት የለም። የምንኳስ ምናምን የዛ ቀንማ የሀይሚ ቀን ነው። እንደውንም ወደ ሀይሚ ትመጣላችሁ። ሀይሚ አዎ ትክክለኛ የሙሽራዋን ስታይል እያሳየች ነበር። በጣም በቃ እንትን ሆና ነው በቃ ማለት ትክክለኛ ልጃገረድ ትክክለኛ ስላችሁ ትክክል አይደለችም እያልኳቸው አይደለም። አላቅም እኔ እሱን የማውቀው ነገር የለም። ግን አሁን አለ አይደል አገር ቤት አሁን እንደዚህ ልጃገረዶች የሆነ በቃ ምንም ወንድ ሳያውቁ የሚዳሩ ሴቶች አሉ አይደል ሲሽኮራመሙ። ልክ እንደዛ አይነት አራካት ለማሳየት ነው የሞከረችው። ያኔ ሞክረዋለች። እና ነገ ብራን ባንጠብቅ እንዴት ታዲያ ብሩክ አገባት እኮ አይደል በቃ አገባው አላለም። ነገ ብራን እንጠብቃለን በቃ ምክንያቱም ቬሎና ሱፍ ለብሳችሁ መታችሁ እንዴት ነው ሰርጉን ችለንበታል ወይ ብላችሁናል። እንግዲህ ራሳችሁ ናችሁ ያላችሁት እኛ አይደለንም። ስለዚህ እንዴት ነው ብር አምባሩ ይነገረና አይደል ጋይስ? ወይኔ ፈጣሪ ዛሬማ ትክስ ነው ያሉብን እግዚአብሔርን። ሲቀጥል ደግሞ ሀይሚ ማለት ነው ፎቅ ላይ የሚያለብሳት ሰው ያስፈልጋል ለቤሎ ማለት ነው። በእርግጥ ከካሜራው ውጪ አልብሳት ሊሆን ይችላል። ግን እንትን ቪዲዮ ግን የሚያምረው ማለት ነው ማለት ባያለብሳት እንኳን ኦኬ ማለት ያው አንድ ላይ አይተኙም ስለተባለ አንድ ላይ አይደሉም ስለተባለ ባያለብሳት ኦኬ ገለዋ ማየት ስለሌለበት በሚለው ይይዝለታለሁ። ግን ማለት ነው የሆነ ሰዓት እሷ ከለብሳ ስትወጣ ደረጃውን የሆነ በቃ በዛ በሱፉ ምናምን ቢወጣና እጇን ሳባርጎ ቢያመጣት ኦ ማይ ጋድ ሮማንቲክ የሆነ ቪዲዮ ነበር የሚሆንላችሁ። የምሬ ነው አይደል ጋይስ? እናንተም የራሳችሁን ሀሳብ አስተያየት እስኪ ግለጹላቸው። አሁን ዛሬ ይዘው የመጡት ቪዲዮ ለሰርጋችን ምን ምን ማስተካከል እንዳለብንና እንዴት መሆን እንዳለብን ነው። እና እኔ የብሩክን የዛ ቀን በዚህ በቃ ዛሬ እንዳወራኸው ወሬኛ እንዳትሆን ሲሪየስ ኮስታራ ቆፍጣና በቃ የዛ ቀን ማለት ነው። ሀይሚ ጋር ጥሩ ነው ያለችው፣ ደህና ናት። ያደረገችው ነገር ጥሩ ነው ያደረገችው። ግን ይሄን ይበላል አንበጣ ነው ምናምን የዛ ቀን እንዳት ያደራሽን ወይ ብሩኬ ጋር በደንብ ጆሮ ጋር ጠጋ ብለሽ ተናገሪ። ደግሞ ጆሮ ጋር ከተጠጉ እንደዚህ ነው የሚያወሩት ብለሽ ተናገርሽ ቀድመሽ። ስለዚህ አንዱ እንደዛ ስትይ ካየሽ ከቪዲዮ ፎቶ ያነሳሻል። ምን ብለሽ ነበር ብሎ ይጠይቅሻል። ብቻ ግን በጣም ቀለዱ አይገልጸውም። የመሬ ነው። ምክንያቱም ጠጅ በብርሌ ነገር በምሳሌ አለ ያገሬ ሰው ሸዋ ማለት ነው። ሸዋ ሲተርት ነገር በምሳሌ ጠጅ በብርሌ የሰርጋቸው ቀን የምትገኙ ሰዎች ማለት ነው። እኔ ከሄድኩም እንኳን ኮካ ይዤ ነው የምሄደው። እሱንም እድሉን ካገኘው ነው ምገባ ከሆነ እንዲህ ከዚህ ትኬት ቆርጬ ሄጄማ እኔን ካላስገቡኝ እንዴ ካስገቡኝ እሄዳለሁ፣ ካላስገቡኝ የራሳቸው ጉዳይ። ምንም አልሄድም። ለምን ሄዳለሁ? በእንደዚሁ በቪዲዮ አላጨበጭብም እንዲ አይደል ጋይዝ? ብቻ ግን ለማንኛውም ሀይሚ ሚዜዎቿ ሲኖሩ ደግሞ ሞር በጣም ያምርባታል ብዬ አስባለሁ። ብሩክም ያው ሚዜው እንግዲህ አጭራጭር ሰው ሚዜ እንዳታረጋ አንተ ምን ሆነሃል እንዴ? ምን ሊያቅፉህ ነው ወይስ ምን ሊያደርጉ ነው? አጭራጭር እንዴ? ቤኪማ ካሜራ ምን ማን ይሁን ዝም ብሎ ቤኪም ሚዜ እንዳይሆን ኧረ ቀሽት የሆነ ማለት ቀሽት ስላችሁ አያምርም እያልኳችሁ አይደለም። ቤኪ አጭር ነው። ቤኪ እንደዚህ ወደ ላይ ሽክም ብላችሁ ምናምን መለኛውን እኮ ተሸክመውታል እናንተ። ግን የተሸከሙት ሀብም አለ ሀብም ብሩኬም ነው አብረው የተሸከሙት። ሌሎችም አሉ የመለኛው ጓደኞች ግብዳ ናቸው። እግዚአብሔር እነሱ ናቸው የተሸከሙት። ከዛ ግን አግዘዋል፣ ብሩኬም አግዘዋል፣ ሀብም አግዘዋል። ሲሸከሙት የተወሰነች ደቂቃ ተሸክመዋል። ሀይሚንማ የዛን ጊዜ ማለት ነው መሬት እንዳታስነኳት እግዚአብሔር። ለምን አንደኛ ወፍ ነው የምታክለው። እሷን ተሸክማችሁ 24 ሰዓት ብትውሉ ራሱ ምንም ችግር የለም። ሀይሚንማ የዛ ቀን በቃ በእግሯ መሄድ የለባትም በፍጹም። ሚዜዎቿ ማለት ነው ምርጥ ሚዜ እንድትመርጭ ሀይሚ በዚህ አጋጣሚ ማለት ነው ምርጥ በቃ ሪስፔክት የሆኑ በቃ የሚያስከብሩሽ ምናምን የሆነ ጠበሳ ሲጠብሷቸው ጥለውሽ የሚሄዱ ምናምን ሳይሆኑ አትጣበሱ በእኔ ሰርግ አላለችም። ተይ እንጂ ይጋቡበት። ምን አስበሽ ነው በሀይሚ ሰርግ ያገኘሁት ባል ይባላል። እንደው ምናልባት እድል ከሰመረ ትላላችሁ አይደል እንዲ ጋይስ? እና የሰርጋችን ቀን መጣበስ አይቻልም አሉ። የሰርጋችን ቀን ምግብ በደንብ መብላት አይቻልም አሉ። ታዲያ ከአዳሚዎች ምን ሊሆን ነው የሚሄዱት?
ጸልዩ። ለማንኛውም ሀይሚ እንዳትገረጣ ብሩኬ የዛን ቀን ኳስ ጨዋታ እንዳይኖር ኳስ ጨዋታም ችግር ነው ብላለች ሀይሚ ማለት ነው። ግን ፈቅዳለታለች ችግር የለም ብላለች። እና ዛሬ ብሩክ በጣም ሲለፈልፍ በስመ አብ ኮካ ያስለፈልፋል። ቆይ እናንተ ግን በጣም የለፈለፈው ዛሬ ደግሞ አይ ብሩኬ እኔ እኮ እንደው ያስቀኛል እግዚአብሔርን። እኔ ግን አብሮ አጠገቡ ሆነው ማለት ከሱ ጋር የሚውሉ ሰዎች እንዴት ነው የሚውሉት? ማለት አንዳንድ ነገር ስራው በጣም ያስቀኛል እግዚአብሔርን። አይ ብሩኬ አንተ ባኖር በማንን ስቅ ነበር? ወይኔ ሆድ ይቻለው ሆድ ይፍጀው ቤተሰብ ግን ማለት ነው ዛሬ አሁን ይሄንን ላደረገበት ነገር ዛሬ ይሄንን ቬሎና ይሄንን ሱፍ አድርጎ የመጣበት በመጀመሪያ ግን ይሄንን ቤቱን ሲያስብ ማለት ነው ቤቱን ሲያስብ ሀይሚን እንደዚህ ቢያረጋት በጣም ጥሩ ነበር። ምክንያቱም ቤቱን እንዲጨርስ አድርጎ ልክ የቤሎ ቦታ አልብሷት ምናምን ከዛ በቃ ሴት አይኖር ችግር የለም ሁለት ወንዶቹን አድርጎ በቃ ገባዎች ብሎ ምርጥ ሰፕራይዝ ይሆንለት ነበር። ማርያምን ያበደ ሰፕራይዝ፣ ኧረ ያበደ ፕራንክ ነው እንጂ እናንተ እውነት ያበደ ፕራንክ። ሁለት ቪዲዮ ይሰራለት ነበር። 2 ቀን ጠፍቶ አይደል የመጡት ባለፈው? 2 ቀን ነው 1 ቀን የጠፉት? 2 ቪዲዮ በመደዳ ሰርተው ለሁለቱም ቻናል አንድ ቀን ይለቅላቸው ነበር። እዚህ ቤት የገቡ ቀን ማለት ነው። ተሸውዳቸዋል እናንተ። የምር እንደዛ ቢያደርገው ኖሮ የዛን ቀን አሁን ይሄን በጣም ያምር ነበር። እና በዛው አጋጣሚ አንዳንድ ሰዎች ምን አሉ፣ ሀይሚ ከቤተሰቦች ቤት ቤሎ ለብሰሽ መውጣት አለብሽ ሲል አገባኋት በሽሮ አገባኋት በኮካ ብሎ ቀብራራው ከች ነዋ። ሀይሚ ደግሞ በግድ አገባኝ አላለችም። ወይኔ አንቺ ልጅ ከአንገት በላይ ነው። ሀይሚ እየቴ ማናሰረሽ መሄድ ትችያለሽ። መሄድኩ አይደል እንዴ መብትሽ ነው። ትችያለሽ መሄድ አይደል እንዴ። በግድ አገባኝ፣ በግድ ቀለበት አድርገልኝ፣ በግድ ቬሎ፣ በግድ አልጋዬን ኧረ እነዚህ ልጆች መጨረሻ ናፈቀኝ። እግዚአብሔርን የሚነቋቆሩትስ ነገር አያስቅም? በጣም ነው የሚያስቀኝ። እግዚአብሔርን 7-0 እንደምትመርኝ አውቃለሁ። 7-0 እንደምትመርኝ አውቃለሁ ብሏል ብሩኬ። አዛጉን አይገልጸውም ዛሬ። እግዚአብሔርን በጣም ነው ያዛጉን። ግን ያው የሰርጋችሁ ቀን የምታስተካክሉትን ነገር አንዳንድ ነገር በኮመንት ጻፉላቸው። በተለይ ሞር ደግሞ ያገባችሁ ግን አንዳንድ ቦታ ሰርግ ላይ የማያቸውን ነገሮች ያው ዛሬ ቤታችሁ ስለሆነ ነው እንጂ ዛሬ አሁን ለእኛም ፈታ ለማለት ስለፈለጋችሁ ነው። ብዙም አይባል ነገሮችን ብላችኋል ከአዳሚዎቻችሁ። እና ደግሞ ትናንትና ያው ለምን ከንፈሬን አየሽኝ ብሎ ነበር ብሩኬ። ዛሬ ደግሞ ሀይሚ ብድሯን መልሳለች። ዳሌን አትንካ ብላለች። መብቷ ነው። ለምን ከንፈሬን አትይኝ ብሏታላ። ስለዚህ ከንፈሯም የሀይሚ ገንዘቧ ነው፣ ዳሌውም የብሩክ ገንዘቡ ነው። ፈርሞበታል ጋይስ። ለማንኛውም ነገ ብር አምባር እንጠብቃለን ቤተሰቡ። ማን ተጋብተናል ብላችሁ ነው አላችሁ። በቃ ከተጋባችሁ ብር አምባር የማይቀር ነው። ቀብራራው ነገ እንጠብቃለን። ወይኔ ዛሬ በዛቅ የሞትኩት እግዚአብሔርን። እኔ እኮ ከሱ ስራ የሀይሚ ስራ ነው የሚያስቀኝ። ምክንያቱም እሷ ጎበዝ ናት። በነገራችን ላይ ቤሎውን ዝንጥ አድርጋ ለብሳው ነው የወጣችው። በጣም የሚያስፈልገውን ነገር ማለት የቤሎ ማቴሪያል የለም አጠገቧ፣ ግን ባላት ነገር ውብ ሆና ነው የወጣችው። እውነት ለመናገር ማለት ነው። ብሩኬም ያምርበታል እኮ። ግን ያበላሹት ምንድን ነው? ከተገናኙ በኋላ የሚያወሩት ነገር። ብሩኬ መግቢያ ላይ ጥሩ ነገር አወራና ከዛ በኋላ የቆጡን ባትን ማድረግ ጀመረ። ይሄ ልጅ ጠጣ እንዲያልኩኝ ሳይ ምንም የሚታይ ነገር የለም መጠጥ ማለት ነው። እና ግራ ገብቶኝ በጣም እየሳቁኝ ነው ያየሁት። ከዛ ሀይሚ ከመጣች በኋላም ደግሞ ያው እና ብቻ ፈታ ነው ያደረጋችሁን። እኛም ፈታ እንዳደረጋችሁን እናንተም ፈታ በሉ። ይመቻችሁ ውድ ቤተሰቦቻችን፣ እናመሰግናለን። ሰላም ደሩ። ባይ ባይ። ወዳችኋለሁ። ሀሳብ አስተያየታችሁን በኮመንት ስር ጻፉልኝ። ከተሳሳትኩም ይቅርታ አድርጉልኝ። የታየኝን ነገር ነው የተናገርኩት። ቤተሰቦች እናመሰግናለን። ባይ። ወዳችኋለሁ። ባይ